ዳጣ በክፍል 33 አቢጌል ወደ ቤት ተመልሳ ነበር ያለቀው። ሰላም ሰላም ውድ ቤተሰቦች እንደምን አላችሁ? ዳጣ በክፍል 34 ይዤላችሁ መጥቻለሁ። በክፍል 33 እንግዲህ ናታን ዳጣን ስለ ትውልድ ቦታዋ እየጠየቃት ነበረ። ዳጣም ለናታን ነግረዋለች ማለት ነው። እንግዲህ ለሰላምዬ እነግራታለሁ ብሎ ነበር። እንግዲህ ሰላምዬም እንዴት ግን አቢጌል ስትወጣ እንዴት ዳጣ ተከትላት ወጣች? ማለት እንዴት ሰው በዚህን ያህል እየጠላቻት እንዴት እንደዚህ ተወዳታለች? ጠላትህን እንደራስ ውደድ የሚለው እኮ መጽሐፍ ላይ የተጻፈ ነበረ። ናታንም አረ የዚች ይለያል፣ እንደውም እንደዚህ የሚባለው በአባባል ነው እንጂ እኔን እኮ የሚኖረው ሰው የለም። ይህ ዳጣ ግን በጣም ይለያል እያላት ነበረ። ወይ ናታን እንደውኔ ወንድ በሆን አሳይ ነበረ ስትለው፣ ማለት ምንድን ነው የምታሳየኝ ሲላት፣ ናታን ማለት እንዴ ዳጣን ጠብሽ ነው ማሳይ አንተ ስትንከራፈፍ አንዱ ይወስድብሃን እያለችው ነበረ። ናታን ደግሞ ዳጣ እንደምታስቢያት አይነት ልጅ አይደለችም፣ በጣም ከባድ ሰው ናት። እና ደግሞ እኔ አልተንጠባረርኩም፣ ትናንትና ስለ ትውልድ ቦታዋ እየነገረች ነበረ ሲላት ማለት ነው ለሰላምዬ። እንዲህ ማለት ትውልድ ቦታዋንማ እኮ ያው ድሬዳዋ እንደሆነ እናውቃለን ስትል፣ አይደለም ብሎ እንግዲህ እና የት ነው ለምንስ ዋሸችን ሌላ ቦታ ነው የተወለድኩት ብላ እያለች እየጠየቀች እያለ እንግዲህ ውሃ በማን መጥታባቸዋለች ማለት ነው። ውሃ የሄደችው እንግዲህ ወይዘሮ ማርታ እንዲሁም ደግሞ ሁሉም ዳጣ፣ አቢጌል፣ አቶ ደረጃው ነው ሳሎን ላይ ተቀምጠው እያወሩ ነበረ። እና አቢጌል አባዬ ዛሬ አርጁን ምን እንዳለ ታውቃለህ አለችው። አርጁን ማን ነው ደግሞ ሲል አቶ ደረጀ፣ አርጁን ማለት እዚህ ዱርዬ ነው እና ደግሞ በአቢጌል ፍቅር በጣም የተያዘ ሰው ነው እያለች ስትነግረው ማለት ነው ዳጣ ለአቶ ደረጀ። ምን እንዳለኝ እሺ ምን አለች ንገሪኝ ሲላት አቶ ደረጀ፣ ወይ አንቺና ዳጣ ቁርጥ ትመሳሰላላችሁ አለኝ ስትል እንግዲህ አቶ ደረጀም ደንግጧል። ዳጣም እንደዛው። ከዛ ወይዘሮ ማርታ እንደው አንቺ ግን ምን ይሻልሻል? የሚወራና የማይወራ ነገር ላይ ተሻታቂም እንዴ? እንደው ምን አይነት ልጅ ነሽ እያለቻት ነበረ። ዳጣም ደንገጥ ብሏል። ለምን ግን ከዚህ ሁሉ ጌም አንጫወትም? ውሃማው ጌም ብንጫወት ይሻላል። እንደውም የሆነ ነገር በወረቀት ስለን ማሳየት ስሜታችንን የሆነ ነገር ታሳያላችሁ በምልክት፣ ከዛኛ ደግሞ በወረቀት እንገልጻለን ብለው እሺ ብለው ተግባብተው እንግዲህ ሂጂና ናታንና ሰላምዬን ጥሪያቸው ብላ ነው እንግዲህ ውሃን የላከቻት ማለት ነው። በዛው ስትሄድ እንግዲህ እማዬ ስትላችሁ ምንድነው በዚህ ቀን ክፍል ዘግቶ መቀመጥ ብላለች ብላ ስትነግራቸው ማለት ነው። እነሱም እውነት ነው ናታዬ፣ ግን ይሄን ያቋረጥከውን ነገር ማታ ትነግረኛለህ ብላ ሰላምዬም ናታንም ሂደዋል ማለት ነው። አቶ ደረጀ እኔ ግን ጨዋታው አልገባኝም ሲል ወይዘሮ ማርታ ችግር የለውም ደረጀ እኔ አስረዳለሁ ብላ አስረድተዋለች ማለት ነው። እንግዳውስ አቢጌል እኔ ናታን እማዬ አንድ ላይ እንሆናለን እናንተ ደግሞ አንድ ላይ ሆኑ ብላ ያው ናታን አብራት እንዴት ስለምትፈልግ ነው አቢጌል ማለት ነው እንደዛ ያደረገችው። ዳጣ ግን ጣጣ የለበትም። ዳጣና ውሃ አቶ ደረጀ በአንድ ላይ ሆኑ። ማርታና አቢጌል ናታን ደግሞ አንድ ቡድን ሆኖ ነው የተጫወቱት ማለት ነው። እንግዲህ የመጀመሪያው ጨዋታቸው ለናታን የሰጠው ጦር ሜዳ ላይ የሆነ ሰው ሲጋጥም ከዛ ሲሞት እንደዛ ነበር አሳይ የተባለው። እሱን እንግዲህ ሰርቶ አሳይቷቸው እነሱ ስለዋል ማለት ነው። በስተም ለናታንና ወይዘሮ ማርታ እንዲሁም አቤጌል ደግሞ ለነ ደረጃ የሰጧቸው የሆኑ ጎጆ ቤት ወይ ደግሞ ቤት እና ምሰሶ ያን በምልክት ታሳይና ከዛ እነሱ ደግሞ ስለው ለማሳየት ነው። ዳጣም እንግዲህ ያንን በስርዓት አሳይታም ስለው አሸንፈዋል ማለት ነው። እንግዲህ ቅጣቱ እየቀጣችው ደግሞ ዳጣ ናት። በመጀመሪያ አቢጌል ነው መቀጣ ስትል አቢጌል እኔ አልቀጣም ስትል እንዴ ለምንድነው የማትቀጫው አንቺ ማነሽ ነው ብላ እንደውም አንቺ የማየና የሰላምዬን አንድ ልብስ ታጥቢያለሽ አለቻት። እሺ ወይዘሮ ማርታ ደግሞ ደረጀን ትስሚዋለሽ ይልሽ ነበረ። ናታን ደግሞ አቶ ደረጀና የትዬንና የደረጀን እግር ታጥባለህ ብላ አዛቸዋለች ማለት ነው። እንግዲህ ሁሉንም በስተመጨረሻ አሸንፈዋል። ዳጣና አቶ ደረጀ እንዲሁም ውሃውን አሸንፈዋቸዋል ማለት ነው። አቢጌል እንግዲህ እሷ አስበው የነበረው ጥያቄ ለመጠየቅ ነበረ፣ ግን አልተሳካላትም ማለት ነው። ተሸንፋለች። ሰላምዬ ደግሞ ዳጣ ለምንድን ነው የዋሸችው? ቆይ እንዴት እንደዚህ ሊሆን ቻለ? የሆነ ነገርም አለ። ለምንድን ነው በዚህ ልክ ስለ አቢጌል እንደዚህ የምትሆንላት? ለምንድን ነው አቢጌልስ ዳጣን የምጠላት በዚህ ልክ ለምን? እሺ አቢጌል ዳጣን የምጠላት ናታንና ዳጣን እንዲቀራረቡ ስለማትፈልግ ናታንን ስለምትወደው ነው።
እሺ ግን ዳጣ ግን በዚህ ልክ እየጠላቻት ለምንድን ነው አቤጌልን እንደዚህ የምትወዳት እያለ ብቻዋን እያወራች ነበረ። ደግሞ የኔ ልጅ እኔ አንቺን እንደዛችኝቱ ልጅ ለማንም አልሰጥሽም፣ አባትሽም ልጁ እንደሆንሽ አያውቅም። ልጅን እኮ የወሰዱብኝ ገና በህፃነቷ ነው፣ ከአንድ ቀን ውጭ አላየኋትም እያለች ነበር። እንግዲህ እንደዛ የምትለው ዳጣ ነው ማለት ነው። የሰላም ልጅ ዳጣ ናትኝ። ሰላም ደግሞ አታውቅም፣ ግን አሁን መጠራጠር ጀምራለች ማለት ነው። እኔማ ናታን ይህንን ነገር ዛሬ ሳይነግረኝ የትም አይሄድም ማለት የት እንደተወለደች እና ለምን እንደዋሸችማ ማወቅ አለብኝ፣ ስለ ዳጣ ማጣራት አለብኝ እያለች ነበረ። እንግዲህ ናታን እየጠየቀችው ነበር ማለት ነው። እንዴ ናታን ዛሬ እኮ ሳልተኛ ነው የነጋልኝ እና ለምንድን ነው ሰላምዬ እርግዝና ነው ሲላት፣ አይ አይደለም ያን ነገር እኮ ነግሬሻለሁ ብላይ ስለ ዳጣ ሳትነግረኝ ወየኔ ነገር ረስቸው ነው። ዳጣ የተወለደችው አዲስ አበባ ነው ብሎ ሲነግራት ማለት ነው። እንዴት ለምን ዋሸችን? ለምን ዋሸት አስፈለገ? ለትየሴ የተወለድኩት ድሬዳዋ ነው ብላ ለምን መናገር አስፈለገ ብላ ናታን እየጠየቀችው ነበረ። ናታን ምን ያላቅም ዳጣ ይህን ራሱ የነገረችኝ በስንት መከራ ነው። ዳጣ ብዙ የተደበቀ ሚስጥር አላትኝ። እኔ ራሱ በጣም ግራ ገብቶኛል። እኔ ዝች ልጅ ነገር ምንም ሊገባኝ አልቻለም። በጣም ከባድ ሰው ናት እያለ ለሰላም እየነገራት ነበረ። ቆይ ማነች እሷ? ለምንድን እንደዚህ ዋሸችን? እንደውም አሁን ደውለልናትና መጥታ ሁሉም ነገር ትንገረን፣ መናገር አለባት እያለ እንግዲህ እንዲህ ሰላም እየተቆጣሽ እኮ ነው ታዲያ ለምን ትቆጭኛለሽ እያላት ነበር። ኧረ እኔ አልተቆጣሁም፣ ግን የአንቺ የልጅሽ አባት የት ሄደ ብሎ ጠይቋት ነበር በመሀል ለዛ ነው የተቆጣችሁ ማለት ነው። አቤጌል ስትተወይ ደግሞ አንተ ጀመረህ እንዴ? እኔ እኮ ዝም ብዬ ነው የጠየኩሽ፣ ታዲያ ለምን ትቆጫለሽ? እርግዝናው ነው መሰለኝ እያለ ነበር ናታን ማለት ነው። አይ እርግዝናው አይደለም እና አቤጌል ተወች ስል ደግሞ አንተ ተነሳብኝ እንዴ እያለች እንግዲህ ሰላም እየተቆጣች ነበረ። ዳጣም እንግዲህ መጥታሽ ቤተሰብ ስትል እንዴ ዳጣ አስቆየሽን እኮ ምንድን ነው ማለት እንዴ ምን ሆናችሁ ነው ሰላምዬ? ምንድን ነው ፊትሽ ተኮሳትሯል ስትላት በጣም ቸኩላችሁ ነው የጠራችሁን ደግሞ እንዴ ምን ችግር አለው ታዲያ እኔን አሰሚው እንዴ እያለች እንግዲህ ሰላም ተቆጣ ነው ስታወራት የነበረው። አረ ሰላምዬ ምንድን ነው ስትል እሺ ዳጣ አንቺ ማነሽ ምንድነሽ ብላ ነው የጠየቀቻት ሰላምዬ ማለት ነው ዳጣን። ዳጣም እንግዲህ በድንጋጤ ናታን እያየችው ነበረ። እንግዲህ ናታን እንዳትናገር ምክንያቱም እኔ ለሰላምዬ ራሴ ነኝ የምነግራትኝ ብለው ስለነበረ ማለት ነው። ናታንም በጣም ያንቺ የዳጣን ስለ ዳጣን ለማወቅ ያለሽ ጉጉት ራሱ በጣም ይለያል። ለምንድን ነው ስለ ዳጣን ለማወቅ በዚህ ልክ የምትጓጊው ብሎ እንግዲህ ሰላምዬን እየጠየቃት ነበረ። እሷም አይ ልክ አንተ እንደጓጓው ያክል ነው የሚጓጓውት ምንም አልጓጓውም ብላ ነው የመለሰችለት። ዳጣም እንግዲህ በጣም ደንግጣለች ሰላም ያን ጥያቄ ስታቀርብላት። አቶ ደረጀ ደግሞ ወይዘሮ ማርታን እያዋራት ነበረ። እኔ ምንሽ ማርቲ ታማኝነት ማለት ላንቺ ምን ማለት ነው ብሎ ሲጠይቃት ወይዘሮ ማርታ እንዴት ጠይቀኝ? ጥያቄ ለመጀመሪያ ነው ስትጠይቀኝ። ታማኝነት ማለት የማይቀጥፍ የማይዋሽ ጥሩ ሰው ነው ተብሎ እየታመነ ሰው ነው ብላላት አቶ ደረጀ እየነገረችው ነበረ። አቶ ደረጀም እኔ ምልሽ ማርቲ የቀን ጎዶሎ በሚለው ነገር ታምኛለሽ ወይም ሲላትኝ አዎ ይሄ በጣም ወዶ ጥቅስ ነው ስትለው ማለት ነው። ማለት አንዳንድ ጊዜ ሁሉም ነገር ሙሉ አይሆንልህም፣ አንዳንድ ጊዜ ቀን ጎዶሎ ሊሆንብህ ይችላል ስትለው ማለት ነው አቶ ደረጀ። እሱም እንግዲህ እኔም እኮ የቀን ጎዶሎ አጋጥሞኝ ያውቃል ብሎ ነው ለወይዘሮ ማርታ የነገራት ማለት ነው። ወይዘሮ ማርታም እንግዲህ ምን ማለት ነው ደረጀ ማለት ከኔ የተደበቀ የቀን ጎዶሎ አጋጥሞ ነበር ነው የምትለኝ? እና እንዳትወሽ ምንድን ነው ደረጀ ንገረኝ ብላ እንግዲህ እያፋጠጠችው ነበረ ወይዘሮ ማርታ። አቶ ደረጀ እንግዲህ ዳጣ ልጁ እንደሆነች እንደሚነግራት ተስፋ እናደርጋለን። በጣም ፈርቷል ማለት ነው። ወይዘሮ ማርታ እንግዲህ ከዚህ በፊት አቶ ደረጀም ሆነ ወይ ደግሞ ወይዘሮ ማርታ ደረጀ ከአንቺ ሌላ ልጅ ቢወልድ ምን ታደርጊያለሽ ብላ ዳጣ ጥያቄ ስታቀርብላት፣ አይ እኔማ ደረጀ ከኔ ሌላ ከወለደ እኔ እፈተዋለሁኝ ለልጆች ምናምን ብዬ አልቀመጥም፣ ይህ በጣም ትልቅ ነገር ነው ብላ እንግዲህ ለዳጣ ነግራት፣ ዳጣም በጣም ደንግጣ ነበር ማለት ነው በዚህ ንግግሯ። አቶ ደረጀም እንግዲህ እስካሁን ድረስ አለማናገርን እየመረጠው ለዛ ብሎ ነው። ምክንያቱም የወይዘሮ ማርታ ውሳኔ ግልጽ ነው ማለት ነው። አቶ ደረጀ ወይ ደግሞ ደረጀ ከኔ ውጭ ሌላ ልጅ ካለ ወይ ደግሞ ከሌላ ከወለደ
እኔ አብሬው ሊኖር አልችልም፣ አብቅቷል፣ ላምነው አልችልም ድጋሜ ብላ ነው ለዳጣ የነገረቻት ማለት ነው። ዳጣም ያን ስትሰማ በጣም ደንግጣለች። አቶ ደረጀም እንደዚህ እንደምታደርግ ስለሚያውቅ ግን አሁን በስተመጨረሻ እስከ መቼ ዳጣን ቃል ገብቶላታል። እናትሽንም ማስታወቅሻለሁ፣ አቢጌልም ሆነች ውሃም እህቶችሽ እንደሆኑ ያውቃሉ፣ እህታቸው እንደሆንሽ ያውቃሉ ብሎ ለዳጣ ቃል ስለገባላትኝ አሁን ለወይዘሮ ማርታ ሊነግራት ተገዷል ማለት ነው። ወይዘሮ ማርታ እንግዲህ ስታቅ ማለት አቶ ደረጀ በአጋጣሚ ነው። ሲቀጥል ደግሞ ያ ነገር የተፈጠረው በስህተት ነው። ሲጀመር ሆን ብሎ አይደለም፣ በመጠጥ ምክንያት ነው። ወይዘሮ ማርታም ከሀገር ወጥታ ነበረ። በዚያ ምክንያት ነው እንደዚህ አይነት ነገር ከሰላም ጋር የተፈጠረው ማለት ነው። ግን ወይዘሮ ማርታም በሰዓቱ ማለት ይህንን ስትሰማ እንደዚህ ብላ ላታስብ ትችላለች። ምክንያቱም ከዚህ በፊት ግን እኮ ተሳስቶ ሊሆን ይችላል ብላ ዳጣ ስትነግራት፣ እንዴት ተሳስቶ የሚባል ነገር የለም፣ እንደዚህ አይነት ነገር አስቦበትና ሆን ብሎ ነው የሚደረገው ብላ ነግራታለች ማለት ነው። ወይዘሮ ማርታ እንግዲህ ለአቶ ደረጃ ይቅርታ ታደርግለት አታደርግለት እናያለን ማለት ነው። አብረን እናያለን። ይቅርታ የምታደርግለት ይመስለኛል። ምክንያቱም አቶ ደረጃ ሆን ብሎ አይደለም ይህን ነገር ያደረገው፣ እውነቱም በመጠጥ ብዛት ነው። መጠጥ ጠጥቶ ስለነበር ባለማወቅ ነው። እና ደግሞ ወይዘሮ ማርታ መስለው ነው ማለት ነው ከሰላምዬ ጋር እንደዚህ አይነት ነገር ውስጥ የገቡት ማለት ነው። ሰላም ግን ይህን ነገር ድጋሚ ከአቶ ደረጀ ልጅ ስትወልድ ስታረግዝ ማለት ነው አውቃ ነው፣ ሆን ብላ ነው ይህን ነገር ያደረገችው። ወይ እትዬ ቅርቤን እያለች ከዚህ በፊት ታስታውሱ ከሆነ ይህን ነገር ስታደርግ ሰላም ሆን ብላ ነው። ምክንያቱም አቶ ደረጀ ልጇን ስለጣለባት በዛም ተናዳ ነው እንደዚህ አይነት ነገር ያደረገችው ማለት ነው። ግን ወይዘሮ ማርታ በጣም መልካም ሰው ናት። ወይዘሮ ማርታ ለእኔ በጣም ብዙ ነገር አድርጋልኛለች። ይሄ ነገር አይገባትም። አንዳንድ ሚስጥሮች ተቀብረው መቅረት አለባቸው። ስለዚህ መቼም አታውቀውም ይሄ ነገር በእኔና በፈጣሪ ብቻ ነው የሚቀረው እያለች ነበረ ሰላም ማለት ነው። ግን እውነት ብትዘገይም መቼም ተደብቃ አትቀርም። እውነት ነው። በጊዜው በሰዓቱ እውነቱ ይወጣል ማለት ነው። አቶ ደረጀ እንግዲህ ለወይዘሮ ማርታ ነገራት ማለት ከዛ የዳጣና ሰላም እንደሆነች ይታወቃል። ሁለተኛ ልጇም ከአቶ ደረጀ እንደሆነ ይታወቃል ማለት ነው። ከዚህ በፊት እንግዲህ አቢጌል በጣም ትጠረጥራለች። ያው መጠርጠር እኮ ጥሩ ነው፣ አንዳንዴ ግን በጣም ታበዛዋለች እንጂ አቢጌል ጠርጥራ ይህች ልጅ በቃ ከውጭ አይደለም ያረገዘችው እዚህ ነው መች ወጥታ ብላ ዲኤንኤ ሁሉ እስከ ማድረግ ድረስ ተዳርሳለች ማለት ነው። አቢጌል እንኳን ለሰላም ይቅርቱ ዳጣን ራሱ ይች ልጅ ያባየ ልጅ ትሆናለች በማለት ዲኤንኤ አድርጋ ነበረ። እንደ አጋጣሚ ሆኖ ዲኤንኤው ተላውጦ ስለነበር ነው እንጂ ታውቆ ነበር እስካሁን ድረስ ያቶ ደረጀ ልጅ እንደሆነች ማለት ነው። ውድ ቤተሰቦች እንግዲህ በክፍል 34 ይህንን ይመስላል። በክፍል 35 እንግዲህ እንጠብቃለን። ከተመቻችሁ ላይክ፣ ሰብስክራይብ ማድረጋችሁን አትርሱ። ሀሳብ አስተያየታችሁን በኮሜንት ላይ ያስቀምጡልኝ ባይ